non-collusive oligopoly the kinked demand curve model ነው የመጀመሪያው የምናየው። Dear students, as you know from your previous microeconomic course, price in perfect competition, monopoly and monopolistic competition markets adjusts rapidly to changing cost or demand conditions. ያው በእነዚህ የማርኬት ስትራክቸሮች ላይ እንዳያችሁት እንደተማራችሁት ከሆነ የሆነ የኮስት ቼንጅ ሲያደርግ ወይንም ወጪ ቼንጅ ሲያደርግ ዲማንድ ፍላጎት ቼንጅ በሚያደርግበት ጊዜ በእነዚህ ማርኬቶች ላይ ዋጋ ወዲያው ነበር የሚቀየረው። ያንን ምርት ለማምረት የሚያስፈልገው ኮስት ከተቀየረ ፍላጎት የዛ ምርት ፍላጎት ከተቀየረ ዋጋ ቼንጅ ያደርግ ነበር የገበያው የሚሸጥበት ዋጋ። Is the adjustment of price possible to change in cost and demand conditions in the case of oligopoly market like the other market? እና ወደዚህ ወደ ኦሊጎፖሊ ማርኬት ስንመጣ እንደሌላው ማርኬት ወጪ ሲቀየር ፍላጎት ሲቀየር ዋጋውን መቀየር ይቻላል ወይ? For instance, is the price of beer or soft drink changes frequently as their demand and cost condition changes? ለምሳሌ የቢራ ዋጋ ወይንም የለስላሳ መጠጦች ዋጋ የሰው ፍላጎት ሲቀየር ወይንም ደግሞ ያንን ምርት ለማምረት የሚያስፈልገው ወጪ ሲቀየር እየተቀየረ ነው ወዲያው? You might answer these questions based upon the assumptions how oligopolists react to each other's decisions according to kinked demand curve model. So ይሄንን መልስ እንዴት ልመልሱ ትሞክራላችሁ? ኦሊጎፖሊስት ውስጥ ያለ ማርኬት ውስጥ ያለ አንድ ፊርም እንዴት ውሳኔ ይወስናል ከሌላ ፊርም አንፃር የሚለውን የኪንክድ ዲማንድ ከርቭ ሞዴልን መሰረት በማድረግ ልመልሱ ትችላላችሁ። The kinked demand curve model developed by Paul Sweezy in 1939 explains why prices are rigid in some oligopoly market. ይሄ የኪንክድ ዲማንድ ከርቭ ሞዴል የሚባለው ዴቨሎፕ የሆነው በፓውል ስዊዚ ነው በ1939 እና ኦሊጎፖሊ ማርኬት ላይ ፕራይስ ለምን ሪጅድ እንደሆነ ሪጅድ ማለት ለመቀየር ዋጋ ለመቀየር እንዴት ከባድ እንደሆነ ይነግረናል። The model assumes that oligopolists often have a strong desire to keep a stable price. የሚነግረን ሞዴሉ ኦሊጎፖሊስት ወይንም ኦሊጎፖሊ ማርኬት ውስጥ ያለ ፊርም ሁሉ ጊዜ ያለውን ዋጋ ይዞ ለመቀጠል በጣም ፍላጎት አለው። ባለው ዋጋ እንዲሸጥ እቃው አሁን ባለው ዋጋ መሸጡን እንዲቀጥል even under the condition when cost and demand change። አያችሁ ምንም እንኳን እቃውን ለማምረት የሚያስፈልገው ወጪ ቢቀየርም ፍላጎት ለዛ እቃ ያለ ፍላጎት ቢቀየርም firms are reluctant to change their prices። firms ወይንም ድርጅቶች ዋጋቸውን ለመቀየር ሪላክታንት ናቸው ወይንም እምቢተኛ ናቸው ለመቀየር አይፈልጉም ነው። If costs fall or market demand declines, they fear that the lower prices send the wrong message to their competitors and initiate price war among them። ለምሳሌ እቃውን ለማምረት የሚያስፈልገው ወጪ ከወረደ ምንድነው መሆን ያለበት? የእቃው ዋጋ መቀነስ አለበት። ወይም ደግሞ ፍላጎት ከቀነሰ ሰው ያንን እቃ ማይገዛ ከሆነ ፍላጎት ከቀነሰ ዋጋ ቀንሶ ደንበኛ መሳብ አለበት። ነገር ግን ያን ዋጋ የዋጋ መቀነስ ከዛ ባለፈ ለተፎካካሪ ሌላ ሲግናል እንዳይልክ ወይንም ሌላ አሰምሽን እንዳይልክ በሌላ መንገድ እንዳያስብ ተፎካካሪው ከዛ በኋላ ወደ ፕራይስ ዋር ወይንም የዋጋ ጦርነት ውስጥ ይሄ ሲቀነስ ያ ሲቀነስ ወይ ይሄ ሲጨምር ያ ሲቀነስ አይነት ነገር እንዳይሆን በመፍራት ምንም እንኳን የእቃው ለማምረት የሚያስፈልገው ወጪ ሲቀነስ ወይንም ፍላጎት ሲቀነስም አይቀንሱም ያሉት ድርጅቶች። If costs and demand rises, they do not increase price። አያችሁ ወጪ ሲጨምርም ሆነ ፍላጎት ሲጨምር የእቃውን ዋጋ አይጨምሩም። Because they are afraid that their competitors may not raise their price። ለምንድነው ያ? እነሱ ብቻቸውን አንዱ ድርጅት ብቻውን ዋጋ ጨምሮ ሌላው ካልጨመረስ የሚል ስጋት ውስጥ ስለሚሆኑ ስለዚህ ተፎካካሪዎቻቸውን ስለሚያዩ
መቀነስ ሲገባም አይቀነሱም፣ መጨመር ሲገባም አይጨምሩም። According to this model, therefore, demand curve facing each firm in oligopoly market is kinked at prevailing market price. So kinked የሆነ አይነት ዲማንድ ከርቭ ነው የምናገኘው ነው። So ቻምበርሊንስ ኢንተርሴክሽን ኦፍ ኢንዲቪጁዋል ኤንድ ማርኬት ዲማንድ እንግዲህ በቻምበርሊን ኢንተርሴክሽን አለ የግል ዲማንድ እና የገበያ ፍላጎት፣ የግል ድርጅት ያለው ፍላጎት እንዲሁም ለገበያው ያለ ፍላጎት። ያቺ ኢንተርሴክሽን ፖይንት አለች። እዛች ኢንተርሴክሽን ፖይንት ላይ ኪንክድ ይሆናል ነው። ሶ ይሄም ሪፍሌክቲንግ ዘ ፎሎዊንግ ቢሄቪየራል ፓተርንስ ኦፍ ኦሊጎፖሊስትስ፣ ያም የኦሊጎፖሊስትን ባህሪ ያሳያል። ራይቫልሪ ፊርምስ ኤክስፔክትድ ቱ ፎሎ ዲክሪዚንግ ፕራይስ በት ኢግኖር ፕራይስ ኢንክሪዝ። ተፎካካሪ ፊርምስ ወይንም ተፎካካሪ የሆኑት ድርጅቶች ዋጋ እንዲቀንስ ይጠብቃሉ፣ ኤክስፔክት ያደርጋሉ። ዋጋ ዲክሪዝ እንዲያደርግ ተፎካካሪያቸው ዋጋ እንዲቀንስ ይጠብቃሉ እና እሱ ሲቀንስ ዋጋ በሚቀንስበት ጊዜ እነሱም ሊቀንሱ ይችላሉ፣ ችግር የለም። በት ኢግኖር ፕራይስ ኢንክሪዝ። ነገር ግን ያ የነሱ ተፎካካሪ ዋጋ ከፍ ቢያደርግ እነሱ ዝም ብለው ነው የሚያዩት ሌሎቹ ድርጅቶች። ለምን? የሱ ከፍ ማድረግ ተጠቃሚዎችን ወደ እነሱ እንዲመጣ ስለሚያደርግ። ሶ ዋጋ ሲቀንስ እሰየው፣ ወይ ዝም ሊሉ ይችላሉ ወይ አብረው ሊቀንሱ ይችላሉ። ዋጋ በሚቀንስበት ጊዜ የነሱ ተፎካካሪ ሶ ለዛ ሪአክት ሊያደርጉ ይችላሉ። ያንንም ኤክስፔክት ያደርጋሉ። ዋጋ ከጨመረ ግን ኢግኖር ያደርጋሉ። That means if a firm increases its price due to increased cost of production or increased demand for its product, it would lose most of its customers and cause total revenue to decrease. ስለዚህ አንድ ድርጅት ዋጋውን ከቀነሰ ወይንም የዛ ድርጅት ተቀናቃኝ ዋጋውን ከጨመረ በምን ምክንያት? በሚመረተው ያንን ምርት ለማምረት ካወጣው ወጪ አንፃር ወይንም ከፍላጎት መጨመር አንፃር ዋጋውን ከጨመረ ምን ይሆናል? ደንበኞቹን ያጣል። ለምን? ደንበኞቹ ወዳልተጨመረው ዋጋ ወዳልጨመረው ድርጅት ይሄዳሉ። ስለዚህ አጠቃላይ ገቢውን ያጣል ያ ድርጅት። ቶታል ሬቨኑን ዲክሪዝ ያደርጋል። This is because other firms in the industry would not follow the increase in price. አያችኋ? ይሄም የሆነበት ምክንያት አንዱ ድርጅት በኢንዱስትሪው ላይ ውስጥ ዋጋ ሲጨምር ሌሎቹ ዝም ብለው ስለሚያዩ ነው፣ ወይንም እሱን ተከትለው ስለማይጨምሩ ነው። As a result, given that the product produced in the industry is homogeneous, ያው የሚመረተው ምርት homogeneous ነው ብለናል ኢንዱስትሪ ውስጥ፣ consumer preference shift from the other hand, an oligopolist could not increase its market share by lower intent to maintain prices constant even the conditions where their demand and cost changes are shown. ስለዚህ ኦሊጎፖሊስት ስለሆነ ተጠቃሚው ፕሪፈረንስ ወይንም ፕሪፌር የሚያደርገውን ይቀይራል ሆሞጂኒየስ ማርኬት ስላለ ሶ ወደዛ ይዞራል ነውና ግራፉንም በምናይበት ጊዜ እዚህ ጋር ፊገር ላይ እንደምናየው ነው የሆነች ኢንተርሴክሽን ፖይንት አለች ቻምበርሊንስ ኢንዲቪጁዋል ዲማንድ ከማርኬት ዲማንድ ጋር እኩል የሚሆንበት ቦታ ላይ። ስለዚህ በዚህ በኩል እንደዚህ ነው ዲማንድ ከርቭ። አሁን እዚህ ጋር ሁለት ዲማንድ ከርቭ እያየን ነው። እንደዚህ ያለ በካፒታል ደግሞ እንደዚህ ያለ ሁለት አይነት ዲማንድ ከርቭ እያየን ነው። The demand curve is much more elastic above point E or kinked point than below the kink on the assumption that the competitors will not follow price increase but quickly follow price decrease. ፖይንት E ያለች እዚህ ጋር ከፖይንት E ወደዚህ ስንመጣ ምን እየሆነ ነው? ፕራይስ እየጨመረ ነው ወይንም ፕራይስ ኢንክሪዝ እያደረገ ነው። እዚህ ፖይንት ላይ ያለው ፕራይስ ይሄን ያህል ሶ ወደ ላይ ከፖይንት E ወደ ግራ ስንሄድ ፕራይስ እየጨመረ ነው። ፕራይስ ሲጨምር እዛ አካባቢ ላይ ሞር ኢላስቲክ ነው ያለው ሁኔታ። ምንድነው ኢላስቲክ ማለት? ፕራይሱ ቼንጅ ሲያደርግ በዛው ልክ ፍላጎትም ቼንጅ ያደርጋል ወይንም የሰው ዲማንድ ቼንጅ ያደርጋል፣ የሚሸጠው ዕቃ መጠን ቼንጅ ያደርጋል ነው። ለምን? ፕራይስ ኢንክሪዝ በሚያደርግበት ጊዜ ሌሎች ድርጅቶች ፎሎ አያደርጉትም ወይንም ኮምፒቲተሮች ወይንም ተፎካካሪዎቹ እሱን ተከትለው ፕራይስ ኢንክሪዝ ስለማያደርጉ የዛ ድርጅት ለብቻው ነው እንግዲህ ፕራይሱን ኢንክሪዝ ካደረገ
ያለውን ዲማንድ ያጣል ከፕራይሱ ጋር። ስለዚህ ሞር ኢላስቲክ ነው ከፖይንት ወደዚህ በኩል በምናይበት ጊዜ። as shown in the above figure an oligopolist firm faces two demand curves for different ranges of prices። ስለዚህ ለተለያዩ ዋጋዎች ሁለት ዲማንድ ከርቭ ነው ያለው እዚህ እንደምናየው አንድ የኦሊጎፖሊስት ፊርም እና above P0 ወይንም P0 the relevant demand curve for the firm is DE። so አሁን እዚህ ጋር ከዚህ ፖይንት በላይ ወይንም ከዚህ ፕራይስ በላይ በምንሄድበት ጊዜ የትኛው ዲማንድ ከርቭ ነው ለድርጅቱ ሞር አሪፍ የሚሆነው ሲባል አሁን እዚህ ጋር ሁለት ዲማንድ ከርቭ አለ። እችኛዋ ዲማንድ ከርቭ ናት ወይንም ዲኢ ናት ከዚህኛዋ ይልቅ። ለምን ሞር ኢላስቲክ የሆነ ነው ከፕራይሱ ጋር ቼንጅ የሚያደርገው ነው። ከፕራይሱ ጋር ኳንቲቲው ቼንጅ የሚያደርገው ስለሆነ የተኛው ይሆናል። because if the firm increases its price it would lose some of its customers to firms that maintain their previous price። so ያም የሚያሳየው ምንድነው ድርጅቱ ዋጋ ከጨመረ የተወሰኑ ተጠቃሚዎቹን ማጣቱ አይቀርም ነው። ስለዚህ the firm will then face a demand curve given by D። ስለዚህ ዲማንድ ከርቭ ምን ይሆናል እንደዚህ አይነት ከሚሆን ይልቅ እንዲህ የተኛ ዲማንድ ከርቭ ዲማንዱ እንደሚቀንስ ነው የሚያሳየው ሲተኛ እና ቬሪ ኢላስቲክ እንደሆነ ነው የምናየው። on the other hand if the firm decreases its price from P0 for the intention of increasing their market share they will not able to increase their market share since other firms also decrease their price in order to keep up their customers። ከዚህ ፕራይስ ደግሞ ወደ በሌላ ሳይድ ደግሞ ፕራይሱን ቢቀንስ ወደ ታች በሚቀንስበት ጊዜ ምን ይሆናል? ያው ፕራይስ የሚቀንሰው ተጠቃሚዎችን እስባለው ኮንሱመሮችን ከስተመሮችን እስባለው ብሎ ነው ወይንም ገበያ ላይ ያለኝን ድርሻ ማርኬት ሼር ከፍ አደርጋለሁ ብሎ ነው የሚያስበው እና ዲማንድ ከርቭ ከፍ እንዲልለት ነው የሚፈልገው። ነገር ግን እሱ ያንን ሲያደርግ ሌሎች ድርጅቶችም ዋጋ ስለቀነሰ አብረው ዋጋ ይቀንሳሉ፣ ለዛ ሪአክት ያደርጋሉ። ሶ የፈለገውን ያህል ማርኬት ሼር አያገኝም ወይንም ማርኬት ሼሩን ኢንክሪዝ ማድረግ አይችልም ነው። therefore below P0 the relevant demand curve for the firm is ED። so ከP0 በኋላ ከሁለቱ ከዚህ ከኢ በኋላ ያለው ዲማንድ ከርቭ የትኛው ነው የሚያዋጣው ከተባለ ኢዲ ከዚህኛው ከላይኛው ይልቅ ኢ ካፒታል ዲ። ስለዚህ ተመልከቱ ዲማንድ ከርቭ እንዴት ኪንክድ የሆነበት ምክንያት ለዚህ ነው። ዲማንድ ከርቭ ቀጥ ያለ ሳይሆን እንዲህ ሆኖ እንዲህ የሆነ አይነት ነው። እዚህ እንደምታዩት እንዲህ ሄዶ እንደዚህ የሆነ ዲማንድ ከርቭ ኪንክድ የሆነ ዲማንድ ከርቭ። this implies the demand curve facing oligopolies is not straight። ለኦሊጎፖሊዎች ያለው የዲማንድ ከርቭ ስትሬት እንዳልሆነ ማየት እንችላለን ከዚህ rather king that a certain price በሆነ ፕራይስ ላይ የሆነ ፕራይስ አለ ኢንዲቪጁዋል ፕራይስ ኢንዲቪጁዋል ዲማንድ ከማርኬት ዲማንድ ጋር እኩል የሚሆንበት በዛ ፕራይስ ከዛ ፕራይስ አንፃር ኪንክድ ይሆናል ዲማንድ ከርቭ። well students we have seen that the oligopolist is reluctant to price change in response to changing their cost and demand condition። እንግዲህ ኦሊጎፖሊስቶች ወጪ ሲቀየር ዲማንድ ፍላጎት ሲቀየር ዲማንድ ከርቫቸው እንደማይቀየር ወይንም ማለት ፕራይስ እንደማይቀየር ዋጋ የሚያቀርቡት ምርት ዋጋ ቶሎ እንደማይቀየር እያየን ነው። thus their demand curve is king at the intersection point of market and individual demand curve to reflect the rigidity of prices። ስለዚህ ይሄ ፕራይስ ሪጂድ መሆኑን ለማሳየት ከኮስት ከወጪ ጋር ከሚቀያየሩ ነገሮች ጋር አለመቀያየሩን ለማሳየት ኪንግ የሆነ ዲማንድ ከርቭ እንዳለ እያየን ነው። now let us see how their marginal revenue curve derived and how they undertake optimal decision። እና ታዲያ ማርጂናል ሬቨኑ ወይንም የሚያገኙት ተጨማሪ ገቢ ከርቡ እንዴት ይሆናል የሚለውን እናያለን እና ኦፕቲማል ዲሲዥንን እንዴት እንደሚወስኑ ያ ማለት ከፍተኛ ትርፍ የሚያገኙበት ፖይንት የቱ ጋር እንደሆነ። ኖርማሊ ማርጂናል ሬቨኑ ከርቭ derived from ዲማንድ ከርቭ። ያው ማርጂናል ሬቨኑ ከርቭ ግራፉ ድራይቭ የሚሆነው ከዲማንድ ከርቭ ነው። ሶ ዘ ማርጂናል ሬቨኑ ከርቭ
associated to kinked demand curve is discontinuous at the level of output corresponds to the kinked point። ስለዚህ kinked point በሆነበት ቦታ ላይ ወይንም እንደዚህ ቀጥ ማለት ነበረበት ዲማንድ ከርቭ ከዚህ በፊት የምናውቀው እንዲቀጥ ያለ ነው። ሶ እዚህ ጋር kinked በሆነበት ኤሪያ ላይ እና ኪንክ በሰራበት ኤሪያ ላይ ማርጂናል ሬቨኑ ዲስኮንቲኒው ያደርጋል። ስለዚህ እዚህ ጋር እንደምታዩት ነው ማርጂናል ሬቨኑ ከዚህ እስከዚህ መጣና እዚህ ጋር ቆሞ ተቋርጦ ከዛ እዚህ ቀጥሎ ሲወርድ ነው የምታዩት። ኪንክ ጎባጣ በሆነበት ቦታ ላይ አታዩትም፣ ዲስኮንቲኒየስ ይሆናል። ኮንቲኒው ማያደርግ ወይንም የማይቀጥል እና እዛ ኪንክ የሰራበት ኤሪያ ላይ እዚህ መሃል ላይ እየዘለለው እንደሆነ ታያላችሁ፣ ወይንም ዲስኮንቲኒየስ እንደሆነ ታያላችሁ። እና እንደዚህ አይነት ነው። it has two segments ሁለት ሴግመንቶች አሉት። እሱም ዲኤ እና ቢ ማርጂናል ሬቨኑ። ያ ማለት ከዚህ ከኤች ፖይንት ዲ ናት፣ ከዲ እስከ ኤ ያለው አንድ ሴግመንት እና ከዚህ ከቢ እስከ ኤምአር እስከ ማርጂናል ሬቨኑ ያለው ሁለተኛ ሴግመንት። ሴግመንት ዲኤ corresponds to the upper part of demand curve። እንግዲህ ሴግመንት ዲኤ የሚያሳየው ይሄኛው የዲማንድ ከርቭን አፐር ፓርት ነው። ዲማንድ ከርቭም ሁለት ቦታ እንደተከፈለ አይተናል፣ አፐር እና ላወር ፓርት። ሶ አፐር ፓርቱን የሚያሳይ ነው፣ while BMR ደግሞ the lower part of demand curve ነው የሚያሳይ ነው። and the kink point on demand curve corresponds to the discontinuous portion of marginal revenue። so ይሄ ኪንክ የሆነበት ፖይንት የማርጂናል ሬቨኑ ዲስኮንቲኒየስ የሆነው ይሄ መሃል ወይንም ያልቀጠለው ይሄ መሃል ያንን የሚያሳይ ነው ከኤስ ከቢ ያለው። the point of kink defines equilibrium of the firm since at any point to the left of the kink marginal cost is below MR። ያው ይሄ point of kink ይሄ ኪንክ ጎባጣ የሚሆንበት ፖይንት አለ አይደል? እሱ የፊርሙን ኢኩሊብሪየም ፖይንት የሚያሳይ ነው። ይሄ ፖይንት የፊርሙ ኢኩሊብሪየም ፖይንት ነው። ያ ማለት በዛ ፕራይስ ያን ያህል ኳንቲቲ ቢሸጥ ፕሮፊቱ ከፍተኛ ነው። ያ ማለት ከሱ በታች ከሆነ ምን ይሆናል? ወደዚህ ፖይንት በመመጣበት ጊዜ ተመልከቱ፣ ማርጂናል ኮስት እዚህ ጋር ያሉትን ማርጂናል ኮስት ከዚህ በዚህ ሳይድ ስናይ ከታች ነው እና ያ ማለት ማርጂናል ሬቨኑ እናያለን እዚህ ጋር ማርጂናል ሬቨኑ ግራፍ እና እስከዚህ ድረስ ባለው በምናይበት ጊዜ ማርጂናል ኮስት ግራፍ እዚህ ጋር ከታች ነው ያለው ማርጂናል ኮስት። ስለዚህ ማርጂናል ሬቨኑ ከማርጂናል ኮስት ያነሰ ነው። ከምን ከዚህ ከኢኩሊብሪየም ፖይንት ባነሰው በኩል በምናይበት ጊዜ ከዛ ከኢኩሊብሪየም ፖይንት ደግሞ ወደዚህ በምናይበት ጊዜ ምን ይሆናል? ማርጂናል ሬቨኑ ተመልከቱ፣ እዚህ ነው ማርጂናል ሬቨኑ። ከምን በታች ነው? ማርጂናል ኮስቶችን ተመልከቱ። ይሄን ፖይንት በምታዩበት ጊዜ ከዚህ በላይ ናቸው ሁሉ ማርጂናል ኮስት በላይ ነው ያለው። ስለዚህ ማርጂናል ኮስት ግሬተር ዛን ማርጂናል ሬቨኑ። ማርጂናል ኮስት እዚህ ያለው ሶ ኢኩሊብሪየም የሚሆነው ወይንም ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል የሚሆንበት እዚህ መሃል ነው። ማርጂናል ሬቨኑ እና ማርጂናል ኮስት እኩል የሚሆንበት ያ ኢኩሊብሪየም ፖይንት ነው። thus profit of the firm maximized at the point of the kink። so የዚህ ድርጅት ፕሮፊቱ ከፍተኛ የሚሆነው ወይንም ኢኩሊብሪየም ፖይንት የሚባለው ፕሮፊቱ ከፍተኛ የሚሆንበት ፖይንት ነው። እሱ የቱ ጋር ነው? ኪንኩ ላይ ነው። ይሄ ጎበጥ የሚልበት ኢንተርሴክሽን ላይ እዛ ፖይንት ላይ ይሆናል። however the equilibrium is not necessarily defined by the intersection of marginal cost and marginal revenue። ነገር ግን ኢኩሊብሪየሙ የግድ የማርጂናል ኮስት እና የማርጂናል ሬቨኑ ኢንተርሴክሽን የነሱ ከርቭ ኢንተርሴክሽን ላይ መሆን የለበትም። ያ ማለት ማርጂናል ሬቨኑ እና ማርጂናል ኮስት እኩል የሆኑበት ግራፍ ላይ መሆን የለበትም። ያው ግራፉ ማርጂናል ሬቨኑ ዲስኮንቲኒው ስለሚያደርግ ማለት ነው። ሶ እዚህም ኢንተርሴክት ያደርጋል፣ እዚህም ኢንተርሴክት ያደርጋል። የግድ እኩል የሚሆኑበት ፖይንት ላይ መሆን የለበትም። so long as marginal cost passes through the segment AB the firm maximizes its profit by producing Q naught and price P naught level of price። so
ፊርሙ ከፍ የሚያደርገው ወይንም ፕሮፊቱን ማክሲማይዝ የሚያደርገው ፕራይስ ፒ ኖት ላይና ኪው ይሄን ያህል ኳንቲቲ በሚሸጥበት ጊዜ ነው። This level of price and output is compatible with wide range of cost. So ይሄ ዋጋ ይሄ level of price እና ወይንም output የሚመረተው ምርት በተለያየ ኮስት ዋይድ ሬንጅ ኦፍ ኮስት ላይ ኮምፓቲብል ሊሆን ይችላል። ያ ማለት የተለያዩ ኮስቶች ላይ ለማምረት የሚያወጣው ወጪ ላይ ኮምፓቲብል ሊሆን ይችላል ነው። ቱ ሰም አፕ ለመጠቅለል ያህል the Kinkard demand curve model give us some insight about why price and output will not change despite changes in cost and demand እና የሚነግረን የምንድነው ምንም እንኳን ለማምረት የሚያስፈልገው ወጪ ቢቀየርም ለምርቱ ያለ ፍላጎት ቢቀየርም ዋጋ ለምን እንደማይቀየር ወይንም ወደ ገበያው የሚቀርበው የምርት መጠን ለምን እንደማይቀየር ይነግረናል በኦሊጎፖሊ ማርኬት ስትራክቸር ላይ። The only case where a rise in cost results in increase in prices when the rising cost equally affects all firms in the industry. አሁን ለማምረት የሚያስፈልገው ወጪ እቃዎችን ለማምረት የሚያስፈልገው ወጪ ከፍ ሲል የእቃው ዋጋ ከፍ የሚልበት ብቸኛው መንገድ መች መሰላችሁ? እያንዳንዱ ድርጅት ላይ ያ ተጽዕኖ ሲደርስ ነው። ወይንም ያ የዋጋ መጨመር እቃዎችን ለማምረት የሚያስፈልገው ዋጋ ጭማሪ ሁሉንም ድርጅቶች ከተመለከተ ሁሉም አንድ ላይ የእቃዎቹን ዋጋ ይጨምራሉ። ለማምረት የሚያስፈልገው ዋጋ ሁሉንም አፌክት ካደረገ እኩል በሆነ መንገድ አፌክት ካደረገ ብቻ ነው ኢንዱስትሪ ውስጥ። ግን አንዱ ድርጅት ብቻ አፌክትድ ሆኛለሁ እኔ ለማምረት ያወጣሁት ወጪ ይሄን ያህል ነው ብሎ ከጨመረ ዋጋ የለውም ነው፣ ከጨዋታው ውጪ ይሆናል። It is important to note here that a Kinkard demand curve model does not explain how equilibrium price and output determined like other models. እንደ ሌሎቹ ሞዴል ይሄ Kinkard demand curve ኢኩሊብሪየም ፕራይስ እና አውትፑትን እንዴት ዲተርማይንድ እንደሚሆኑ እንደ ሌሎቹ ሞዴል አያሳየንም። rather explain why price one set remain fixed. ነገር ግን የሚያብራራልን ምንድነው አንዴ የተወሰነው ፕራይስ ወይንም ዋጋ ለምን ፊክስድ ሆኖ እንደሚቆይ ነው የሚነግረን ወይንም ለምን እንደማይለወጥ ነው የሚነግረን። Lastly, some economists have been very critical of the model's assumption. እና አንዳንድ ኢኮኖሚስቶች ይሄን ሞዴል ይተቻሉ። It would certainly be a mistake to conclude that oligopolies in general are unresponsive to change in cost as well as unresponsive to change in demand in the world of technological advancement and change in taste of consumer preference. እንግዲህ ምን ብሎ ነው የሚተቸው? ኦሊጎፖሊዎች ለሚመጣ የወጪ ለውጥ እንዲሁም ለሚመጣ የዲማንድ የፍላጎት ለውጥ ይህን ያህል አንሪስፖንሲቭ ናቸው ማለት ትክክል አይደለም። ያ ማለት ምላሽ የማይሰጡ ናቸው ማለት ትክክል አይደለም። በቴክኖሎጂው አድቫንስ በሆነበት ዓለም ላይ የኖረን የተጠቃሚው ቴስት ወይንም ምርጫ ያለበት ዓለም ላይ የኖረን እንዲህ ማለት ትክክል አይደለም በሚል ነው። so perhaps we observe the opposite in many oligopoly industries. normally በዚህ ዓለም ላይ ስናይ የዚህን ተቃራኒ ነው በአብዛኞቹ ኦሊጎፖሊ ኢንዱስትሪዎች ላይ የምናየው። በቃ ኮስቱ ሲቀየር ዲማንዱ ሲቀየር ማይቀየር አይነት ኢንዱስትሪዎችን ማለት ፊርሞችን እያየን አይደለም፣ ዋጋ ማይቀየር አይነት እያየን አይደለም በሚል ይተቻል ይሄ ሞዴል።